አንዲት ሴት ባንተ ላይ በጥልቀት በፍቅር እንድትወድቅ እንዴት ማድረግ ይቻላል? አንዲት ሴት ወንድን ዝም ብላ ከመውደድ እና በስሜት በጥልቀት ከመያያዝ መካከል ትልቅ ልዩነት አለ። በጥልቀት በፍቅር ስትወድቅ በዝምታ ጊዜያት ስለሱ ታስባለች፣ በፈጠራው ትውስትና ምክንያት ብቻዋን ትስቃለች፣ ስሙ በስልኳ ላይ እንዲመጣ እየተመኘች ትመለከታለች እና እሱ በአቅራቢያዋ ሲሆን ስሜታዊ ዓለሟ እየሞቀ እንደመጣ ይሰማታል። አብዛኞቹ ወንዶች ይህ ሂደት በትክክል እንዴት እንደሚከሰት በጭራሽ አይረዱትም። ምክንያቱም መሳብ የሚፈጠረው በመልክ፣ በገንዘብ፣ በጡንቻ ወይም በአነጋገር ብልሃት ብቻ ይመስላቸዋል። ነገር ግን እውነተኛ ስሜታዊ ትስስር የሴትን ልብ በጥልቀት የሚነካው አይነት ስነ ልብሳዊ ነው፣ ስሜታዊ ነው፣ ረቂቅ ነው እና እጅግ በጣም ኃይለኛ ነው። ምክንያቱም ሴቶች በፍቅር የሚወድቁት ወንዱ በሚናገረው ነገር ብቻ አይደለም። በፍቅር የሚወድቁት እሱ ወደ ህይወታቸው ሲመጣ በሚሰማቸው ስሜታዊ ለውጥ ምክንያት ነው። ይህንን የተረዱ ወንዶች ትኩረት ለማግኘት መባዘን ያቆሙና የማይረሱ ስሜታዊ ተሞክሮችን መፍጠር ይጀምራሉ። አብዛኞቹ ወንዶች የሚሰሩት አስቂኝ ስህተት። እውነቱን እንነጋገር፣ ምክንያቱም ይህ ነገር በአንድ ጊዜ አሳዛኝም አስቂኝም ነው። ብዙ ወንዶች አንዲት ሴትን መውደድ ሲጀምሩ አእምሮአቸው ሙሉ በሙሉ ከስራ ውጭ ይሆናል። ድንገት በቀን 24 ሰዓት ኢንተርኔት ላይ መገኘት ይጀምራሉ። ከአደጋ ጊዜ ጥሪ በላል ፍጥነት መልስ ይሰጣሉ። የዓለም ሰላም በዛ መልእክት ላይ የተመሰረተ ምስል ለእያንዳንዱ ቴክስት አብዝተው ይጨነቃሉ። እሷ ደህና ደር ትላለች፣ እሱ ግን የሰማይ ደጅ የተከፈተለት ይመስለው ጣራውን እያየ ይስቃል። ይህ በእንዲህ እንዳለ ረጋ ያለ ስሜቱ ሚዛናዊ የሆነ እና ትኩረት ለማግኘት የማይሯሯጣው ወንድ በተፈጥሮ የተሻለ መሳብ ይፈጥራል። ለምን? ምክንያቱም ስሜታዊ መቅበዝበዝ ጫና ይፈጥራል። ጫና ግን ፍቅርን በዝምታ ይገድላል። ሴቶች በሎጂክ ከመታመናቸው በፊት በስሜት ይወድቃሉ። ስለ መሳብ ካሉ ትልልቅ ስነ ልብሳዊ እውነቶች አንዱ ይህ ነው። ሴቶች ብዙ ጊዜ ለምን እንደወደዱት በሎጂክ ከማብራራታቸው በፊት ስሜታዊ ትስስር ይቀድማቸዋል። ይህ ማለት ሎጂክ የለም ማለት አይደለም፣ ነገር ግን ስሜት ልምዱን ይመራዋል። አንዲት ሴት ሀብታም ያልሆነ፣ በጣም ዘነኛ ያልሆነ ወይም ፍጹም ቁመና የሌለው ወንድ ልታገኝ ትችላለች። ሆኖም ግን ስለሱ ማሰብ አትችልም። ለምን? ምክንያቱም እሱ ስሜታዊ ተጽዕኖ ፈጥሯል። በስሜት ህይወት እንድትሆን ያደርጓታል። በስሜት እንድታይ ያደርጓታል። በስሜት ደህንነት እንዲሰማት ያደርጓታል። ስሜቷ እንዲነሳሳ ያደርጓታል። ስሜቶች ከላይኛው ገጽታ ፍጹምነት ይልቅ በእጅግ በበለጠ ኃይል ትስስር ይፈጥራሉ። ስሜታዊ ደህንነት እጅግ ማራኪ ነው። ብዙ ወንዶች ይህን ዝቅ ልለው ያመለከቱታል። አንዲት ሴት መነሳሳትን ትፈልጋለች፣ ነገር ግን ስሜታዊ ደህንነትንም ትፈልጋለች። ቁጥጥር አይደለም፣ ድክመትም አይደለም፣ በራስ መታመን ያላቸው ለሳኔ መሆን አይደለም፣ ነገር ግን ስሜታዊ ጽናት ስቴዲነስ ነው። በጫና ውስጥ ረጋ ያለ የሚቆየው እንዴ፣ በግልጽ የሚገባባ፣ በግጭት ውስጥ በስሜቱ የማይፈነታ፣ ሁልጊዜ ግራ ገባብና አለመረጋጋት የማይፈጥር። ምክንያቱም ስሜታዊ ደህንነት አንዲት ሴት ልቧን ባለፍርሃት ቀስ ብላ እንድትከፍት ያደርጋታል። አንድ የስሜታዊ እምነት ድዳበቦ በኋላ ፍቅር በተፈጥሮ ይጠጠራል። ምስጢራዊነት ጉጉቱን ይፈጥራል። በመሳብ ውስጥ ካሉ ጠንካራ ስሜታዊ ቀዝቃዞች አንዱ ጉጉት ነው። ሰዎች በተፈጥሯቸው እምኛቸውን የሚያነሳሱ ተሞክሮች ውስጥ ይሳባሉ። ምስጢራዊነት ለዚህ ነው የሚያስፈልገው። የሐሰት ቅዝቃዜ አይደለም፣ የማታለል ጨዋታም አይደለም፣ ነገር ግን ቀስ ብሎ የሚገለጥ ስሜታዊ ጥልቀት ነው። ሁሉን ነገር ወዲያው የሚዘረልፍ ወንድ ስሜታዊ ግንኙነትን ያጠፋል። ነገር ግን ግንኙነቱ በተፈጥሮ እንዲገለጥ የሚያደርግ ወንድ ጉጉትን ይፈጥራል። ጉጉት ግን ስሜታዊ ኢንቨስትመንትን ይፈጥራል። ሁልጊዜ መገኘት የሚያመጣው ወጥማት። ብዙ ወንዶች ሳይረዱ መሳብን የሚያጠፉት እዚህ ጋር ነው። አንዲት ሴት እንደወደዱ ሙሉ በሙሉ ስሜታዊ እጃቸውን ይሰጣሉ። ሁልጊዜ ይገኛሉ፣ ሁልጊዜ ይጠብቃሉ፣ ሁልጊዜ ቀድመው መልእክት ይልካሉ፣ ሁልጊዜ ወሬ ይፈልጋሉ። ቀስ ቀስ ግን ስሜታዊ ውጥረቱ ይጠፋል። ምክንያቱ መጠባበቅ ይጠፋል። መጠባበቅ ደግሞ የፍቅር አንድ አካል ነው። አንዲት ሴት ያንተን መገኘት መሰማት አለበት፣ ነገር ግን እንድትናፍቅ ክፍተት ሊኖራት ይገባል። ምክንያቱም መራቀጥ በትክክለኛው መጠን ሲሆን ስሜታዊ ተጣበቁን ያጠናክራል። ሴቶች ከቃላት ይልቅ ስሜታዊ ተሞክሮችን ያስታውሳሉ። ብዙ ወንዶች ፍጹም የሆነ ነገር ለማለት ይጨነቃሉ፣ ፍጹም የሆነ አድምሮት፣ ፍጹም የሆነ መልእክት። ነገር ግን ሴቶች ብዙ ጊዜ ትክክለኛ ቃላትን ሳይሆን ስሜታዊ ተሞክሮችን ያስታውሳሉ። በአንተ አጠገብ ነበር እንዴት ደህና እንደተሰማት፣ ካንተ ጋር ስትስቅ እንዴት ዝና እንዳለች፣ ካንተ ጋር ስታወራ እንዴት ህይወት እንደሆነች። ምክንያቱም ስሜቶች ትውስትናን ይፈጥራሉ። ትውስትና ደግሞ ትስስርን ይበናል። ቀልድ ወንዶች ከሚገመቱት በላይ ኃይለኛ ነው። በሁለት ሰዎች መካከል ስሜታዊ ኃይልን ወዲያው የሚለውተው ምንድነው ያውቃሉ? ሳቅ። እውነተኛ ሳቅ፣ የተገደደ ቀልድ አይደለም። ሳቅ መቾተን ይፈጥራል፣ ትስስርን፣ ሞቅ የሆነ ስሜታዊ ዝምድናን።
ብዙ ሴቶች ግንኙነቱን ቀላልና ሞቅና ስሜታዊ ደስታ የሚያደርግ ወንዶች ጋር ፍጥነት ይገናኛሉ። እውነተኛ በራስ መታመን ስሜታዊ መረጋጋት ነው። እውነተኛ በራስ መታመን ጨዋታ አይደለም፣ ትዕቢት አይደለም። እውነተኛ በራስ መታመን መረጋጋት ነው። ዝቅ ብሎ የሆነ ኃይል ነው። ስሜታዊ ቁጥጥር ነው። በስሜት የማይደነገጥ ወንድ ነው። በቀቢዝበዝ ማረጋገጥ የማይፈልግ ወንድ ነው። በአለመተገና ጊዜ እንኳን ስኖን የሚቆይ ወንድ ነው። ምክንያቱ ስሜቱ የረጋ ወንድ በተፈጥሮ ማራጊ ነው። ከልክ የሚያስደንቅ ችግር አለ። አንዳንድ ወንዶች ሴቶቹን ለማስደነቅ በጣም በሚሞክሩበት ጊዜ ግንኙነቱ ልክ እንደ ስራ ቃለ መጠይቅ ይሆናል። ገንዘቡን ማሳየት፣ ስሜቶቹን መዘርዘር፣ ሁልጊዜ ዋጋቸውን ለማረጋገጥ መሞከር። ይህ በእንዲህ እንዳለ ስሜታዊ ማራጊ የሆነ ወንድ ግን ቀለል ያለ ነገር ያደርጋል። ሴቷ ስሜታዊ መቾት እንዲሰማት ያደርጋል። መቾት ግን ከማስመሰል በበለጠ ፍጥነት ትስስርን ይፈጥራል። ሴቶች እንደተረዷቸው የሚሰማቸው ወንዶች ጋር ይማረካሉ። ይህ ኃይለኛ ነው። አንዲት ሴት በውበት በስሜት የሚረዷት ወንዶች ጋር በጥልቀት ትገናኛለች። በትኩረት የሚሰሙ፣ ጥንቃቄ ነገሮች የሚያስተውሉ፣ ዝርዝር ነገሮችን የሚያስታውሱ። ምክንያቱም ስሜታዊ መረዳት መቀራረብን ይፈጥራል። መቀራረብ ደግሞ ፍቅርን ይፈጥራል። ዓላማ ያለው ወንድ ማራጊ ነው። ሴቶች በተፈጥሯቸው በህይወት ውስጥ አቅጣጫ ያላቸው ወንዶች ጋር ይሳባሉ። ዓላማ በራስ መታመንን ይፈጥራል፣ ትኩረትን፣ ዲሲፕሊንን፣ ማንነትን። ግል ፍላጎትና ስሜታዊ አቅጣጫ ያለው ወንድ በስነ ልብሳዊ ለርድ ድሃ ነው። መረጋጋት ግን ማራጊ ነው። ምክንያቱም ዓላማ ያለው ሰው ስሜታዊ ጥገናን ያመራክላል። በግጭት ውስጥ ስሜትን መቆጣጠር መሳብን ይበናል። ይህ ብዙ ወንዶችን ያስደነግጣል። አንድ ወንድ በግጭት ውስጥ የሚያሳየው ባህሪ መሳብን እጅግ በጣም ይነካል። በአለመስማማት ጊዜ አክብሮትን መጠበቅ ይችላል። ሳይሰደብና ሳይቆጣ መገባባት ይችላል። ምክንያቱም ስሜታዊ ብስለት እምነትን ይበናል። እምነት ግን ስሜታዊ ትስስርን በጥልቀት ያሰርጻል። ሴቶች ለስሜታዊ ወጣኒነት ይገዛሉ። ማንም ሰው ለጊዜው መነሳሳት ሊያደርግ ይችላል። ነገር ግን ወጣኒነት ስሜታዊ ደህንነትን ይፈጥራል። ወጣኒነት እምነትን ይፈጥራል። ወጣኒነት አማናኝነትን ይፈጥራል። የወንዱ ባህሪ ወጣን ሲሆን ሴቷ ስሜታዊ ደህንነት ይሰማታል። ምክንያቱም ስሜታዊ ወጣኒነት ጭንቀትን ያረጋጋል። የመገኘት ኃይል ፓወር ኦፍ ፕሬዘንስ። አንድ ወንድ ሊያደርገው ከሚችላቸው እጅግ ማራጊ ነገሮች አንዱ ሙሉ በሙሉ እዛ መገኘት ነው። ሁልጊዜ በስልኩ የማይገረፍ፣ ሐሳቡ ሌላ ቦታ የሌለው፣ ሙሉ ትኩረት መስጠት ለሰውየው ዋጋ እንዳለው ይሰማዋል። የተሰጠ ዋጋ ደግሞ ስሜታዊ ትስስርን ይፈጥራል። መሳብ በስሜታዊ ክፍተት ውስጥ ያድጋል። ይህ አስፈላጊ ነው። አንዲት ሴት ሁልጊዜ አጠገብህ ከሆነች ልትናፍቅሽ አትችልም። ብዙ ወንዶች ሁልጊዜ በማሳደድ መሳብን ያፊናሉ። ነገር ግን ስሜታዊ ክፍተት መጠባበቅን ይፈጥራል። ማሰብን፣ መናፍቅን፣ ጉጉትን። ይህንን ስሜቶች ግን የፍቅር ትስስርን በተፈጥሮ ያጠነክራሉ። ስሜታዊ ጥልቀት ጠንካራ ትስስርን ይፈጥራል። ላይ የሆነ ወሬ ጥልቅ ፍቅርን አይፈጥርም። ስሜታዊ ጥልቀት ግን ይፈጥራል። ስለ ህልም፣ ስለ ፍርሃት፣ ስለ ፍላጎት እና ስለ ግለሰብ ተሞክሮች ማውራት። ትርጉም ያላቸው ጨዋታዎች ስሜታዊ ቅርበትን ይበናሉ። ሰላምም የፍቅር አካል ነው። ብዙ ወንዶች መሳብ ሁልጊዜ ከፍተኛ ግርግብና ጭንቀት ያለበት ይመስላቸዋል። ነገር ግን ሰላም እጅግ ማራጊ ሊሆን ይችላል። በአንድ ወንድ አጠገብ ስሜታዊ ሰላም የሚሰማት ሴት ከረጅም ጊዜ አንጻር ጥልቅ ትስስር ተደባልባለች። ምክንያቱም ሰላም ደህንነት ይሰጣል። ደህንነት ደግሞ ግልጽ ለመሆን ይረዳል። ምስላዊነት። ሁለት ወንዶችን በአይኔ ስል፣ አንዱ ሁልጊዜ ያሳድዳል፣ መልእክት ያበዛል፣ አብዝቶ ይጨነቃል፣ ማረጋጋት ይፈልጋል። ሌላኛው ግን ረጋ ያለ፣ ዓላማ መሪ፣ ስሜቱ ሚዛናዊ፣ ተጫዋች፣ በራስ መታመን። አንዱ ስሜታዊ ጫና ይፈጥራል፣ ሌላኛው ግን በተፈጥሮ ስሜታዊ መሳብን ይፈጥራል። ጊዜ የሄደ ሲቀጥል ልዩነቱ ግልጽ እየሆነ ይሄዳል። እውነቱ ግን ይህ ነው። እውነተኛ ፍቅርን በኃይል ልታመጣው አትችልም። ነገር ግን ፍቅር በተፈጥሮ እንዲያድግ የሚያስችሉ ስሜታዊ ሁኔታዎችን መፍጠር ትችላለህ። በስሜታዊ ብላትና በመገኘት፣ በራስ መታመን፣ በወጣኒነት፣ በሞቅናትና በስሜታዊ ደህንነት። ምክንያቱም እውነተኛ መሳብ ማታለል አይደለም፣ ስሜታዊ ትስስር እንጂ። ስለዚህ ሴቶችን ለማስደነቅ ከመጣር በላይ ኃይሉ የማይረሳ ወንድ ለመሆን ትኩረት አድርግ። ከግርግም በላይ መረጋጋትን የሚያመጣ፣ ከጥርጥር በላይ በራስ መታመንን የሚያመጣ፣ ከማስመሰል በላይ ጥልቀትን የሚያመጣ። ምክንያቱም ሴቶች መጀመሪያ ገጽታቸውን ሊያስተውሉ ይችላሉ፣ ነገር ግን በልባቸው የሚቆይ ማን እንደሆነ ስሜቶች ነው የሚወስኑት።